ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎች። ሀገራዊ ምክክሩ ኢትዮጵያውያን ላለፉባቸው አለመግባባቶች መፍትሄ ለማምጣት ትክክለኛ አማራጭ ነው አሉ በምክክር ጉባኤው እየተሳተፉ የሚገኙ ተቋማትን የወከሉ ሴት ተመካካሪዎች። በኢትዮጵያ በወሰን ተሻጋሪ የበጎ ፈቃድ አገልግሎት የተሰማሩ ወጣቶች በተለያዩ አካባቢዎች የሚታዩ ማህበራዊና ኢኮኖሚያዊ ክፍተቶችን በመሙላት ረገድ ከፍተኛ አስተዋጽኦም እያበረከቱ ነው። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤልና ዩክሬን መሪዎች ጋር ሊመክሩ ነው የሚለውን ይዘናል። ቆይታችሁን ከኛ ጋር እንድታረጉ በአክብሮት ነው የምንጋብዘው። ዜናዎቹን እየመራው አሸናፊ እንዳለ ከናንተ ጋር ቆይታ አደርጋለሁ። እናንተም ከኛ ጋር ሆኑ። በኢትዮጵያ ያለፉ የታሪክ ቁርሾችንና ግጭቶችን በሰለጠነ የጠረጴዛ ዙሪያ ውይይት በመዝጋት ትኩረትን ሙሉ በሙሉ ወደ ልማት ማዞር ይገባል። አሁን የተጀመረው ሀገራዊ የምክክር የሀገሪቱን የታሪክ ስብራት በመጠገን ወደ ታላቅነት ከፍታ ለመመለስ ወሳኝ በር የሚከፍት ታሪካዊ ድል ነው። ህይወት አበበ ተጨማሪ ዘገባ አዘጋጅታለች። በአንድ ወቅት የኪነ ህንፃ የፍልስፍና የስልጣኔና የንግድ ማዕከል የነበረች ህያው ምድር የጥንታውያኑ ታላላቅ መንግስታት መገኛና የነጻነት ተምሳሌት የሆነችው ሀገራችን ኢትዮጵያ ዛሬ ግን በታሪኳ የተጎናጸፈችውን ገናናነት የማይመጥን ልዩነቶችን በውይይትና በሀሳብ የበላይነት ከማስታረቅ ይልቅ ጦር መሳሪያን የማስቀደም ኋላ ቀር አካሄድ ይስተዋላል። ታላቅና የሰለጠንን ማህበረሰብ የነበረን ህዝቦች ሆነን ሳለ ዛሬ ድረስ በዚህ የኋላ ቀርነት አዙሪት ውስጥ እስከ መቼ እንቀጥላለን የሚለው ጥያቄ የዛሬቱን ኢትዮጵያ እያንዳንዱን ዜጋ ህሊና በጽኑ የሚያስጨንቅ እና የሚያስቆዝም የዘመኑ ዋነኛ ጥያቄ ሆኗል። ሆኖም ግን ይህንን የታሪክ ስብራት ጠግኖ ኢትዮጵያን ወደሚመጥናት ታላቅነትና የከፍታ ቦታ ለመመለስ አዲስ የታሪክ ምዕራፍ ተከፍቷል። ሀገራዊ ምክክር። ሀገራችን ብዙ ስብራቶች አሏት እንላለን ሁሌም እና ያንን ስብራቶች ለመጠገን ለማከም እና አንድ ጠንካራ ያለ ሰውነት እንዲኖራት ለማድረግ ብዙ ጊዜ ተመኝተናል፣ ብዙ ጊዜ ማስበንበታል። አሁን ጊዜው ደረሰና ለመመካከር በቃን ማለት ነው። ይሄ ምክር ለ130 ሚሊዮን ህዝብ በአጠቃላይ የመጣ ጸጋ ነው ማለት ነው። ሀገራዊ ምክክሩ ባለፉት ዘመናት የፈጠርናቸውን አለመግባባቶች፣ ቁስሎችና የታሪክ ድርሳናት ልዩነቶችን በጠመንጃ ሳይሆን በሰለጠነ መንገድ በጠረጴዛ ዙሪያ ተቀብለን ለመፍታት የተከፈተ ትልቅ ወሳኝ በር ነው። ይህ መድረክ ላለፉት አሰልቺና አጥፊ የሆኑ የግጭትና የጥፋት ምዕራፎች መዝጊያ ቁልፍ እንደሚሆን ታምኖበታል። ሀገራት ከጥፋት አዙሪት ወጥተው ወደ ከፍታ የሚሻገሩት የኋላ ታሪካቸውን በቁርሾ ሳይሆን በብስለት መርምረው ሲዘጉት ብቻ ነው። ተጋብተናል፣ ተዋልደናል፣ በእውነት በእምነት ተሳስረናል። ከሁሉ ይበልጥ ደግሞ እዚህ እየተዋጋንም እየተጣላንም ገዥና ተገዥም እያለ የውጭ ኃይል ሲመጣ አንድ ላይ ቆመናል። አንድ ላይ ቆመን እቺን መሬት እቺን ምድር ጠላት አይረግጣትም ብለን ተዋግተናል። የዛን ያህል ፍቅር፣ የሀገር ፍቅር አሳይተናል። ፍዳው እንዳይደገም ምንዳው እንዲጎለብት ዛሬ የጀመርነውን አይነት የምክክር ኮሚሽን ከስንት ዘመን ነፃ ሆና የኖረች አገር ዛሬ ነው እንወያይ ያለች ያለችው። ለዛም ለውይይቱም ብዙ ስም እየሰጠ ነው፣ ዲግሬድ እያደረግነው ነው እና አዋቂዎች ከሆኑን ስህተቱ ላይ ጉሮ ሸባዬ እያል አንዘፍ ነው።
ስህተቱን እንጠየፈዋለን። ማንም ሰው በሰውነቱ መከበር አለበት። ባህሉ፣ ቋንቋው፣ እምነቱ መከበር አለበት። ታሪካችን እንቀበል። በየአካባቢው የሚካሄዱ ግጭቶችና አለመግባባቶች የዜጎችን ዕለት ተዕለት ህይወት ሲፈታተኑ መቆየታቸውም ይታወቃል። አሁን ግን ህዝቡ ከግጭት ዜና ይልቅ ስለ ስራ እድልና ስለ ተረጋጋ ህይወት መስማትን ይሻል። ዜጎች ሀገራዊ ምክክሩ ለእነርሱ ምን ትርጉም እንዳለው ሲናገሩም ተስፋ ባዘለ ድምጽ ነው። መመካከሩ ያው ጥሩ ነው። ምክንያቱም አሁን ሀገራችን ጥሩ ልማት ላይ ነው ያለችው። ይህ ልማት ደግሞ እንዲቀጥል ወደ አንድ መድረክ አምጥተን ተመካክረን ሀገራችንን የተሻለ ደረጃ ላይ ማድረስ አለብን ብዬ አስባለሁ። ሁሉም ያለውን ሀሳብ ወደ አንድ አምጥተው ያው የተሻለ ነገር እንዲመጣ እመኛለሁ። አሁን ላይ ያለው ምክክር ጥሩ ነው የምንለው ከዛኛው ካየነው አንጻር ነው። ምክንያቱም ህጻናት እየሞቱ ነበረ፣ ወጣቶች እያለቁ ነበረ፣ ላይክ በጣም በሀገር ሁኔታ ዳሜጅ ነበረ። አሁን ግን ተመካክረን ያንን ማስቀረት ነው ምክክሩ ጥቅሙ። በነገራችን ላይ ያንን ማስቀረት ይመስለኛል እኔ። ያ ደግሞ ቀረ ማለት በጣም ትልቅ ለውጥ ነው የሚሆነው ማለት ነው። ዲፈረንሱ ያ ነው። ድሮ ላይ ጽንፍ ይዞ ጦርነት ምናምን ነበረ። አሁን ግን እንደ ሀገር ተመካክሮ አንድ ውሳኔ ላይ መድረስ እና ያ ስለሆነ በጣም አሪፍ ነው ብዬ አስባለሁ። ያለፈውን የጥፋትና የግጭት ምዕራፍ ሙሉ በሙሉ በመዝጋት ፊታችንን በጽኑ ቁርጠኝነት ወደ ልማት ብልጽግናና የጋራ እድገት ማዞር የወቅቱ አስገዳጅ ጥያቄ ነው። ሀገራዊ ምክክሩ የተቃረኑ ሀሳቦችን ለማስታረቅና አዲስ ሀገራዊ ስምምነትን ለመፍጠር የቀረበ ታሪካዊ እድል ሆኗል። ይህ እድል አክስሮን እንዳያልፍ የእያንዳንዱ ዜጋ፣ የፖለቲካ ኃይሎች፣ የሃይማኖት አባቶችና የመንግስትን ንቁና ቅን ተሳትፎ ይጠይቃል። ኢትዮጵያ ትላንት የነበራትን ገናናነት ዛሬ በጽኑ መሰረት ላይ ገንብታ ነገ ለልጆቿ ታላቅ ሀገር አድርጋ እንድታስረክብ የምክክሩ መንገድ ብቸኛና አዎንታዊ መፍትሄ ነው። በሀገራዊ ምክክር ጉባኤ የኢኮኖሚ ጉዳዮች ከዋና አጀንዳዎች መካከል መካተታቸው ለኢትዮጵያ የወደፊት ዘላቂ ሰላምና ልማት ወሳኝ የመፍትሄ መንገድ የሚከፍት ነው። የኢኮኖሚ ጉዳዮች የምክክሩ አካል መሆናቸው ከፖለቲካዊ መግባባት ባሻገር ሁሉን አቀፍ ልማትን ለማረጋገጥም ጠንካራ መሰረት ይፈጥራል። አለም ይልፉ ተጨማሪ አዘጋጅታለች። ዘላቂ ሰላምና አስተማማኝ ብልጽግና የሚወለዱት ከፖለቲካ ስምምነት ብቻ ሳይሆን ከፍትሃዊ ኢኮኖሚ፣ ከተመጣጠነ የሀብት ክፍፍልና ለሁሉም እኩል ከተከፈተ የልማት እድል ነው። ለዚህም ነው በኢትዮጵያ ሀገራዊ ምክክር ኮሚሽን ከተለዩት ዋና ዋና አጀንዳዎች መካከል የኢኮኖሚ ጉዳይ አንዱ የሆነው። ሀገራዊ ምክክር ሲታሰብ ብዙውን ጊዜ የፖለቲካ መዋቅሮች፣ የህገ መንግስት ማሻሻያዎችና የተዛቡ ትርክቶችን ማቃናት የመሳሰሉት ጉዳዮች ይታሰባሉ። ሆኖም ግን እነዚህ ሁሉ የሚያቆሙት መሰረቶች የኢኮኖሚ ፍትህና የህዝብ የኑሮ መረጋጋት መሆናቸውን የዓለም ታሪክ በተደጋጋሚ ያስመስክሯል። ሰዎች ከኢኮኖሚ ሲገፉ፣ ከሀብት ተካፋይነት ሲገለሉ፣ መሬታቸውን በፍትህ ማስተዳደር ሲያቅታቸው የሚወለደው ቅሬታ ውሎ አድሮ የግጭት እሳት ይሆናል። ስለዚህ የኢኮኖሚ ጥያቄዎችን በሀገራዊ ምክክር ጠረጴዛ ላይ ማስቀመጥ በዚህ ረገድ ኢትዮጵያውያን ሲያነሷቸውን የነበሩ ችግሮችን ለመፍታት የሚያስችል ነው። ፍትሃዊ የሀብት ክፍፍል፣ የመሬት ባለቤትነት፣ ግልጽ ስርዓት፣ ለሁሉም የተከፈተ የስራ እድልና የተረጋጋ የኑሮ ሁኔታ ሲፈጠር የሀገር ሰላም ከቃላት ወደ ተግባር ይሸጋገራል። ከዚህ ባሻገር በየጊዜው የሚቀያየሩ መንግስታትን ተሻግሮ የሚዘልቅ ብሔራዊ የኢኮኖሚ ራዕይ መገንባት የዜጎችን እምነት ለማጠናከርና የልማት ጉዞን ለማስቀጠል የሚያስችል የሀገር የወደፊት ካርታም ይሆናል። ይህንን እውነት የዓለም ሀገራት ተሞክሮ በግልጽ የሚያረጋግጥ ነው። ደቡብ አፍሪካ ከአፓርታይድ ጨለማ ወደ ዴሞክራሲ ብርሃን ስትሸጋገር የኢኮኖሚ ፍትህን ከፖለቲካ ሽግግር ጋር አጣምራ በመያዟ የሀገሪቱ ሰላም በጽኑ መሰረት ላይ እንዲቆም አድርጋለች። ቱኒዚያም በ2011 አብዮት ማግስት የንግድ ተቋማትንና የሰራተኞች ማህበራትን በአንድ ማዕድ በማሰባሰብ የፖለቲካና የኢኮኖሚ ማሻሻያዎችን በአንድ ገመድ አጣምራ በመምራቷ ለዓለም የሰላም ተምሳሌት ሆና ትጠቀሳለች። ኮሎምቢያም ለ10 ዓመታት የዘለቀውን የእርስ በርስ ጦርነት ለመቋጨት ባካሄደችው የሰላም ድርድር የገጠር ልማትንና የመሬት ማሻሻያዎችን በቀዳሚነት በማስቀመጧ የዘላቂ ሰላም ፍሬን ማጨድ ችላለች። ኬንያና ማሌዥያም በሀብት ክፍፍል ላይ የተመሰረቱ ማሻሻያዎችን በማካሄድ ኢኮኖሚያዊ መረጋጋትን ከማህበራዊ ሰላም ጋር ማስተሳሰር ችለዋል። ኢትዮጵያም ዛሬ በተመሳሳይ መንገድ ላይ ታሪካዊ እርምጃን እየወሰደች ነው። በሀገራዊ ምክክር ኮሚሽኑ ከተለዩት 8 ዋና ዋና የአጀንዳ አምዶች መካከል የማህበራዊና የኢኮኖሚ ጉዳዮች እንዲሁም የአርሶ አደሮችና የአርብቶ አደሮች ጥያቄዎች በቀዳሚነት ተካተዋል።
ከ1200 በላይ ወረዳዎችን የሚወክሉ ከ4000 በላይ ተሳታፊዎች በሚገኙበት መድረክ የኢኮኖሚ ጉዳይ በሀገሪቱ የወደፊት እጣ ፈንታ ላይ የሚወስን አንዱ ቁልፍ አጀንዳ ሆኖ ተቀምጧል። ከ80% በላይ የሚሆነው የኢትዮጵያ ሕዝብ ህይወቱ በግብርናና በአርብቶ አደርነት ላይ የተመሰረተ በመሆኑ የመሬት ባለቤትነት፣ የእርሻ ግብዓት፣ የገበያ ትስስርና የምርት እሴት ጉዳዮች በምክክሩ መካተታቸው የሚሊዮኖችን የኑሮ ተስፋ የሚያለመልም ታሪካዊ ዕድል ነው። እውነቱ አንድ ነው። ፖለቲካዊ መግባባት ያለ ኢኮኖሚያዊ ፍትህ ረጅም ጉዞ አይጓዝም። የህዝብን የዕለት ተዕለት የኑሮ ጥያቄ ያልመለሰ የፖለቲካ ስምምነት እንደ አሸዋ ላይ የተገነባ ህንፃ ቆይታው አጭር ነው። ነገር ግን ፍትህን ያማከለ የህዝብን የኑሮ ጥያቄ የመለሰ ኢኮኖሚያዊ ስምምነት የትውልዶችን እጣ ፈንታ ይቀይራል። ስለዚህ የኢኮኖሚ ጉዳዮች በሀገራዊ ምክክር መድረክ የመፍትሄ ዋና አካል ሆነው መቅረባቸው ለዘላቂ ሰላም የተተከለ ችግኝ፣ ለአብሮነት የተጣለ ድልድይ፣ ለፍትሃዊ ብልጽግና የተከፈተ በርና ለትውልድ የተቀመጠ የተስፋ ሐውልት ነው። ሀገራዊ ምክክሩ ኢትዮጵያውያን ላለፉባቸው አለመግባባቶች መፍትሄ ለማምጣት ትክክለኛ አማራጭ ነው አሉ በምክክር ጉባኤ የተሳተፉ የሚገኙ ተቋማትን የወከሉ ሴት ተመካካሪዎች። በምክክሩ የሴቶች ተሳትፎ የጎላ መሆኑ በውይይት ወቅት የሚከሰቱ የሀሳብ ልዩነቶችን በማስታረቅ ከፍተኛ ሚና እንዲጫወቱ እያደረገ እንደሚገኝም ገልጸዋል። ሀሳባቸውን አገርነሽ አየልኝ አሰባስባለች። ተካትለ ነው እንመለስ። እኛ ኢትዮጵያውያን ለገጠሙን ችግሮች በራሳችን መፍትሄ መስጠት እንችላለን፣ በራሳችን መቆም እንችላለን። ችግሩም መፍትሄውን በእጃችን ነው ብለን አስበን ስለሆነ የጀመርነው የሀገራችንን ወደ ነበረችበት ወደ ጥንታዊ ክብሯ እንመልሳለን፣ ሰላም እናረጋግጣለን ብለን እናስባለን። እኛ ካልን እኛ ከመከርን ችግሮቹ ሁሉ ይፈታሉ። ጥግና ጥግ የተወጣጠሩ ሀሳቦችን በጣም ልዩነት የሰፈነባቸውን ሀሳቦች ወደ መሀል አምጥቶ ለሀገራዊ አንድነቱ የሚበጅ ሀሳብ የሚፈልቅበት ትልቅ መድረክ ነው ብዬ ነው የማስበው። እኛ የኖርነውን ያክል እድሜ ይኖረናል። ከዚህ በኋላ ላለው ለእህቶቻችን፣ ለወንድሞቻችን፣ ለልጆቻችን እጅግ የተሻለ ለመጪው ትውልድ ተስፋ ይዞ የሚመጣ አዲስ ነገር፣ አዲስ ስራ ይዞ የሚመጣ የምክክር ጊዜ ነው። እንደ ሀገር ማሰብ፣ እንደ ትውልድ ማሰብ፣ የነገዋን ኢትዮጵያን ልጆቹን፣ ወጣቶችን እንዲሁም ሴቶችን አስቤ እንደ አንድ ግለሰብ ሳይሆን እንደ ሀገር መመካከር እንዳለብኝ አምናለሁ። የኢትዮጵያ ሰላም የሚረጋገጠው ሁሉም ዜጋ በጠረጴዛ ወንበር ተሰብስቦ ችግሩን ለይቶ አውጥቶ የጋራ መስማማት እንዲመጣ የበኩሉን ድርሻ ሲያበረክት ነውና በዚህ አንጻር ምክክሩ ትልቅ ተስፋ የተጣለበትና ውጤት የሚያመጣ ነው ብዬ አስባለሁ። ሴቶች ደግሞ ከምንም በላይ በእንደዚህ አይነት መግባባቶች ላይ ሶሻሊም በምክክር በሀሳብ የበላይነት በማመን በኩል የተሻለ አስተዋጽኦ አላቸው። በጉልበት ሳይሆን በሀሳብ ያምናሉ። ፕላስ የወከሉትም ደግሞ ከ50% በላይ ህብረተሰብን ስለሆነ የራሳቸውን በራሳቸው አንደበት መግለጽ መቻል አለባቸው። ዲሞክራሲያዊ በሆነ መልኩ ነው ሀሳባቸውን ሼር እያደረግን ያለ ነው። የሚሰጠን እድልም እኛ ሀሳብ ካለን አንገደብም። ስለዚህ በኋላ ያለችን ሴት እየወከል የሴቶቻችን መብት እንደ ሰውም እንደ ቡድንም እንደ ሴትነቷም እንዲከበርላት የውክልናችንን እንድንወጣ የራሱ የሆነ አስተዋጽኦ አለው ብዬ አስባለሁ። ብልሃት ያላቸውን ሀሳቦች በማፍለቅ ከፍተኛ የሆነ አስተዋጽኦ እያበረከቱ ይገኛል። ይሄ ደግሞ ለሀገር ግንባታ ከፍተኛ የሆነ ድርሻ ይኖረዋል ብዬ አስባለሁ እና ያንን ሚናችንን እየተወጣን ነው ሁላችንም ባለንበት ቡድን። የረቀቁ የቴክኖሎጂ መሳሪያዎችን የያዘ ምርምርን ወደ ፈጠራን ደግሞ ለሀገራዊ አገልግሎት እንዲውል የሚያደርግ አዲስ የላቀ የላቦራቶሪ ማዕከል ተገንብቶ ተጠናቋል። በኢትዮጵያና በተባበሩት አረብ ኤሚሬቶች መንግስት ትብብር በመከላከያ ዩኒቨርሲቲ የተገነባው ማዕከሉ ወታደራዊ አቅምን ወደ ላቀ ከፍታ የሚያሻገር ነው ተብሎለታል። ባልደረባችን ብርቱካን አስናቀ በስፍራው ተገኝታ ቅኝታ አድርጋለች። እንከታተለው። የሳይበር የደህንነት ጉዳይ ዛሬ ላይ የዓለም የኃይል ሚዛን መለኪያ ተደርጎ እየተወሰደ ይገኛል። ታዲያ በዚህ ጊዜ የራስን ቴክኖሎጂ መታጠቅና የራስን ደህንነት በአስተማማኝ ሁኔታ ማረጋገጥ ጊዜው ግድ የሚለው ጉዳይ ነው። በኢትዮጵያ መከላከያ ዩኒቨርሲቲ ግቢ ውስጥ ተገኝተናል። ዩኒቨርሲቲው የላቀ የላቦራቶሪ ማዕከል አስገንብቶ አስመርቋል። ለመሆኑ ላቦራቶሪው ምን አዲስ ነገሮችን ይዟል? ለኢትዮጵያስ ምን አይነት አስተማማኝ አቅም ይፈጥራል የሚለውን ወደ ውስጥ ገብተን ዞር ዞር እያልን እንመለከታለን። አብራችሁ ነው።
ኮሎኔል ዶክተር ግርማ አዳም ባላለው በኢትዮጵያ መከላከያ ዩኒቨርሲቲ ኢንጂነሪንግ ኮሌጅ ውስጥ መምህርና ተመራማሪ ነኝ። አሁን ያለንበት ቦታ የአድቫንስ ሴንትራል ላቦራቶሪ ወይንም የልቀት ማዕከል ነው። ይሄ ላቦራቶሪ ቤዚካሊ ያስፈለገበት ምክንያት ምንድነው? ሁለት ናቸው ምክንያቶቹ። አንደኛው ዓለም አቀፍ ትሬንድ አለ ኢመርጅ እያደረጉ የመጡ የሴኩሪቲ ቻሌንጆች ያ ማለት አዳዲስ እየመጡ የደህንነት ስጋቶች እነሱን አድሬስ ማድረግ የሚያስችል ላቦራቶሪ መገንባት ግድም ስለሆነ ነው። ሁለተኛ ደግሞ እንደ ናሽናልም አስዌላስም ደግሞ እንደ መከላከያ ፕራዮሪታይዝ ተደርጎ የተቀመጡ የቴክኖሎጂ ዘርፎች አሉና እነዛን አድሬስ ያደርጋል ወይ ተብሎ የተገነባ ተቋም ነው እና እያንዳንዱ ያላቸውን ፋሲሊቲዎች እንግዲህ ወደ ላቡ ሄደን በሂደት እናያለን። ይሄ ላብ እንግዲህ የ3D አድቫንስ ፕሮቶታይፕ ኤንድ ማኒፋክቸሪንግ ላቦራቶሪ ነው። መጀመሪያ ላይ ያለው ካሜራ ነው። ለምሳሌ ይሄን ዲዛይን ሪቨርስ ኢንጂነሪንግ ለመስራት አንዱ ሜካኒዝም ምንድነው? ሜዠርመንት መውሰድ ነው። አሁን ባለው ትሬንድ ግን አብሮ ኢንተግሬትድ የሆነ ካሜራ አለው። ያ ካሜራ ዘሆል ኢሜጁን ከነ ሜዠርመንቱ ወደ ሲስተም ያመጣዋል። ያ ሲስተም ሆነ ማለት ዲጂታል ዲዛይን ሆነ ማለት ነው። በእጅ ያስኳትን ነገር ለማስተዋወቅ የክላሽ ጥይት መውጊያ ነች ዲዛይን አድርጎ ወደ ምርት ለማውጣት የፕሮዳክሽን ውጤቱ 74 ፕሮሰሶችን መጠቀም ግድ ይላል። ከዛ 74 ፕሮሰስ ደግሞ የተመረቱትን በጣም ኢፌክቲቭ የሚሆኑት 40% ዌስቴጅ ነው። ስለዚህ ከተመረተው 40 የሚጣል ነው ማለት ነው። ይሄ ሲስተም መምጣቱ ያመጣው ለውጥ ምንድነው? እነዚህንን ከ74 ፕሮሰስ ወደ 2 አንጥቶታል። ያ ማለት 72 ፕሮሰስን ቀንሷል። እዚህ ሴም ታይም ደግሞ ኢፌክቲቭነሱ ኦልሞስት 90% ነው። ይሄ ላባችን ደግሞ የሳይበር ላብ ይባላል። ያው እንደምታየው በፋሲሊቲ በጣም የተደገፈ ነው። አንዱ የደህንነት ስጋት እየሆነ የመጣው በዓለም ላይ ሳይበር ነው። ስለዚህ አምስተኛ ኃይል ሆኖ የመጣ ነው ከምድር ኃይል፣ ከባህር ኃይል፣ ከኤርፎርስ ኃይል ጨምሮ ማለት ነው። ስለዚህ እንደ መከላከያ በተቋሙ የተቋቋመ የሳይበር ሴኩሪቲ ደህንነት ተቋም አለ። ስለዚህ ያንን በምርምር መደገፍ እንዲያስችል ተብሎ የተገነባ ተቋም ነው። ኤአይ ላብ ነው። ሶ ቤዚካሊ ኤአይ በአሁን ሰዓት ላይ በጣም ፕላትፎርም ነው። ከድሮን ያገኘነውን፣ ከራዳር ያገኘነውን፣ ከካሜራም፣ ከሂውማን ኢንተለጀንስ እነዚህ ሁሉ መረጃዎች ሲመጡ መረጃውን ተንትኖ ከጋርቤጅ ዳታ ወይንም ከሮ ዳታ ወደ ዩስፉል ኢንፎርሜሽን ለመቀየር የሚያስችል ነገር ነው። መከላከያ ዩኒቨርሲቲ እንደ ከፍተኛ ትምህርት ተቋም ቤዚካሊ ትኩረት የሚያደርገው ኮር ቢዝነሱ ሁለት ነው፣ ማስተማርና ምርምር ላይ ነው። የሰለጠነ የሰው ኃይል ማብቃት አንዱ ነገራችን ነው። ሁለተኛ ደግሞ መከላከያ የሚጠቀምባቸው የትኛውንም የውጊያ መሳሪያዎች በምርምር መደገፍና ሎካላይዝ ማድረግም ጭምር ነውና ኤአይ መረጃ በመተንተን ይጠቅመናል፣ ታርጌት በመለየት ይጠቅመናል። ስለዚህ የተለያየ አፕሊኬሽኖችን በመስራት መከላከያ መደገፍ የሚያስችል ደረጃ ላይ ያለ ላቦራቶሪ ነው። ለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ። እሺ፣ አመሰግናለሁ። እንግዲህ ተመልካቾቻችን በመከላከያ ዩኒቨርሲቲ የላቀ የላቦራቶሪ ማዕከል ተገኝተን ያደረግነው ምልከታ ይህንን ይመስል ነበር። የእውቀታችን የደህንነታችን አዲስ ምሰሶ ሆነው ከመከላከያ ዩኒቨርሲቲ ብርቱካን አስናቀ ነኝ ለኢቲቪ። በኢትዮጵያም በወሰን ተሻጋሪ የበጎ ፍቃድ አገልግሎት የተሰማሩ ወጣቶች በሀገሪቱ የተለያዩ አካባቢዎች የሚታዩ ማህበራዊና ኢኮኖሚያዊ ክፍተቶችን በመሙላት ረገድ ከፍተኛ አስተዋጽኦ እያበረከቱ ነው። አገልግሎቱ የማህበረሰብ ችግሮችን ከመፍታት ባለፈ ወጣቶች የባህልና የወግ ልውውጥ የሚያደርጉበትን መተጋገዝ የሚገነቡበትንና የሀገር ገጽታን በበጎ መልኩ የሚያስተዋውቁበትን እድል ፈጥሯል። ተኩራሽ ተጨማሪ አዘጋጅተዋል። የወሰን ተሻጋሪ የበጎ ፍቃድ አገልግሎት ወጣቶች ከአካባቢያቸው አልፈው በአገሪቱ የተለያዩ አካባቢዎች በመገኘት ያልተሸፈኑ ማህበራዊና ኢኮኖሚያዊ ክፍተቶችን ለመሙላትና የማህበረሰብ ችግሮችን ለመፍታት ጉልህ አስተዋጽኦ እያበረከቱ ይገኛሉ። አገልግሎቱ የማህበረሰብ ችግሮችን ከመፍታት ባለፈ ወጣቶች የአካባቢውንም ባህልና ወግ ለመለዋወጥ መተጋገዝና መተሳሰብ ለማጎልበት እንዲሁም የአገርን ገጽታን በጥሩ ሁኔታ ለመገንባት አስችሏል። የወጣቶች የበጎ ፈቃድ አገልግሎት እንቅስቃሴ በሀገራችን የወጣቶችን ሁለገብና ትርጉም ያለው ተሳትፎ ለማጎልበትና ተጠቃሚነታቸውንም ለማረጋገጥ ከሚካሄዱ ተግባራት መካከል አንዱና ዋነኛው ነው። ከዛም ባሻገር ህዝብና ህዝብ የበለጠ እንዲተሳሰብና ቁርኝቱ የበለጠ እንዲጎለበት ከማድረግ አኳያ ወጣቶች የወሰን ተሻጋሪ የበጎ ፈቃድ አገልግሎት ሲያደርጉ ከአካባቢያቸው ወጥተው ሌላውን ማህበረሰብ የበለጠ እንዲያውቁና በጎ ፈቃደኝነት ከልብ የመነጨ ከበጎ ህሊና የመነጨ ስራ እንዲሆኑም እንዲያውቁ እድልን የፈጠረ ነው።
የዘንድሮ የበጎ ፍቃድ መርሃ ግብር በኢትዮጵያ ከሁሉም ማዕዘናት የተወከሉ ዜጎች ችግሮቻቸውን ለመፍታት በጋራ እየመከሩ በሚገኙበት ታሪካዊ ወቅት መካሄዱ የአንድነትና የትብብር መንፈሱንም የበለጠ ያጠናክሯል። ይህ ጥረት የወገን ደራሽነት፣ የመረዳዳትን፣ የኢትዮጵያዊ መከባበርን፣ የመተጋገዝን መንፈስ በወጣቱና በመላው ማህበረሰቡ ዘንድ ያጎለበተ የዜጎችንም እንግልት የቀነሰ እንዲሁም የሀገራችንን ገጽታ በመልካም የለወጠ ታላቅ ሀገራዊ ንቅናቄን ለመፍጠር አስችሎናል። በአገልግሎቱ ላይ የተሳተፉ ወጣቶች በበኩላቸው በቆይታቸው ያገኙት ልምድና የማህበረሰቡ አቀባበል የህሊና እርካታ እንደሰጣቸው ይናገራሉ። የተሰማራ ነው በጎ ፍቃድ ወጣቶች በየክልሉ የተወጣጡ ወሰን ተሻጋሪ በጎ ፍቃደኞች ነን። መጀመሪያ ቀን ነው፣ 5ኛ ዙር ነው። አሁን እዚህ በጎ ፍቃዱ እኔ አሁን በዚህ አመት ነው የተሳተፍኩት። ያየነው በጣም ጥሩ ሪዛልት አሁን የተሰማራ ነው። አንድ በየክልሉ ጽዳት፣ አንድ ሁለተኛ ደም መለገስ፣ ሶስተኛ እዛ አካባቢ አቅመ ደካማ ያለን አቅማችን መጠን ማለት ነው እገዛ ማድረግ። በዚህ በክረምት በጎ የተጀመረው የወጣቶች የሰላም ላይ ውይይት ለምንፈልጋት ብልጽግና ኢትዮጵያ ወይ እንድትበለጽግ ለምንፈልጋት ኢትዮጵያ መንገድ ይሆናል የሚል እምነት አለኝና አሁን በሀገራችን ላይ ያሉት ወይ ከሰላም ማጣት አንጻር የሚፈጠሩ ችግሮች ቁጭ ብሎ ለመነጋገር አለመስማማት ችግር ስለሆነ ስለዚህ እኛ ወጣቶች በዚህ ክረምት ለወደፊቱም በክረምት ብቻ ሳይሆን በጋራ ቁጭ ብሎ በመነጋገር በመስማማት በመመካከር ሰላሙን አንድ ላይ መገንባት እንችላለን የሚል እምነት አለኝ። እንደ ሀገር የተጀመሩ የበጎ ፍቃድ ስራዎች ከክረምት ባሻገር በበጋውም ተጠናክረው እንዲቀጥሉና መላው ህብረተሰብ በንቃት እንዲሳተፍ ጥሪ ቀርቧል። ኢትዮጵያም የአየር ንብረት ተጽዕኖን ለመከላከል እየወሰደች ያለው ተግባራዊ እርምጃ ችግሩን ለመቅረፍ ያላትን ቁርጠኝነት የሚያረጋግጥ ስለመሆኑ ይገለጻል። ባለፉት ዓመታት ለአረንጓዴ ልማት በተሰጠው ትኩረት ችግኝ የመትከልና የመንከባከብ ባህል እያደገ መጥቷል። በዚህም በችግኝ ልማት ላይ የተሰማሩ ግለሰቦችና ማህበራት በዘርፉ በስፋት እየሰሩ ውጤታማም እየሆኑ ይገኛሉ። የሐዋሳ ከተማ ነዋሪው ቴዎድሮስ ታደሰም ለረጅም ዓመታት ሀገር በቀልና የውጭ ሀገር ችግኞችን በማልማት ለተጠቃሚዎች የማቅረብ ስራ ላይ ተሰማርቶ ይገኛል። መንግስት ለአረንጓዴ ልማት በሰጠው ትኩረት የችግኝ ልማትና ጥበቃ ስራ ባህል እየሆነ ስለመምጣቱም ይገልጻል። ሚካኤል ገዙ አነጋግሮታል። ከራስ አንደበት የሚለውን እንከታተል። ስሜ ቴዎድሮስ ታደሰ ባላለው በዚህ በአረንጓዴ ልማት ላይ ሐዋሳ ላይ ረጅም ዓመት ልምድ አለን። ብዙ ዓመትም ሰርተናል። በዚህ በሀገር በቀል የውጭ ዛፎች፣ የከተማ ማስዋቢያ ዛፎች፣ ፍራፍሬዎች፣ የተለያዩ ተክሎች በዚህ በምታዩት የእጽዋት ማዕከል ውስጥ በብዛት ታገኛላችሁ። አገራችን ላይ ያሉ ዛፎች እንዳይጠፉ ምንከባከባ እንደ ወይራ እንደ ዝግባ አይነቶቹን ከውጪ የመጡ ደግሞ ኦርናመንታል የምንላቸው እንደዚህ ዘንባባ ቢዩቲፊኬሽን ከተማ ማሳመር የሚችሉ ማስዋብ የሚችሉት ደግሞ አሉን። ደግሞ ለፍራፍሬ የሚሆኑ እነ ማንጎ፣ የተዳቀሉ ማንጎ፣ አቮካዶ፣ የተዳቀለ ብርቱካን፣ እነዚህ ደግሞ ለቤተሰብ የሚሆን ለፋሚሊ የሚሆን ቅመማ ቅመሞች ሀርቦች አሉ። እኛ ድሮ የምንተክላቸው ተክሎች አብቅለን ሳንተክላቸው አድገው ትልቅ የሆኑ ነበር። አሁን ግን መንግስት ከፍተኛ ትኩረት ስለሰጠ ለአረንጓዴ ልማት እንደኛ አይነቱ ችግኝ አብቃይና አትክልት ተካይ ትልቅ ጥሩ ጊዜ ነው ለኛ ብለን ነው የምንወስደው። ለምን አንደኛ ኮሪደር አለ፣ ማስዋብ የከተማ ቢዩቲፊኬሽን አለ። ይሄ አረንጓዴ ከአየር ንብረት ለውጥ ጋር የሚመጡ አየር ብክለቶች ጋር የሚመጡ ችግሮችን ለመቋቋም መንግስት የወሰነው ውሳኔ ብዙ እንድንሰፋ ብዙ እንድንጠነክር አረንጓዴ ልማት አረንጓዴ የሚሰራ ሰው ቦታ እንዳለው ክብር እንዳለው ስራው ተወዳጅ እንደሆነ አረንጓዴ ከሰው ጋር የተያያዘ ነገር እንደሆነ የሚያሳይ ጊዜ ነውና ለኔ ብዙ ሰዎች ተለውጠዋል። አረንጓዴ ልማት ቤታቸው ውስጥ መትከል ለምደዋል። ይሄ ግሪን ሌጋሲ ከመጣ በኋላ የአትክልት ፍቅሩ ጨምሯል። ሰው መትከል፣ ግቢው ማሳመር፣ ሳር ማረግ፣ አበባ ማረግ
ችግኝ መትከል ለምዷል። ፍራፍሬ መትከል ድሮ የነበረ ፍራፍሬ አሁን ተመልሶ እየመጣ ነው፣ እያገገመ ነው። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤልና ዩክሬን መሪዎች ጋር ሊመክሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በነጩ ቤተ መንግስት ተቀብለው እንደሚያናግሩ ይጠበቃል። ውይይቱ የሚካሄደው በኢራንና በዩክሬን ያሉ ጦርነቶች ወሳኝ ደረጃ ላይ በደረሱበት ወቅት ነው። ዩክሬን የሩሲያ እንቅስቃሴ መግታቷን ተከትሎ ፕሬዝዳንት ትራምፕ ከዜሌንስኪ ጋር ያላቸው ግንኙነት መሻሻሉ የተነገረ ሲሆን ዜሌንስኪ በበኩላቸው ከአሜሪካ ጋር በሚያደርጉት ስብሰባ ለጸረ ባሊስቲክ መከላከያና ለስትራቴጂካዊ ትብብሮች ቅድሚያ እንደሚሰጡ አስታውቀዋል። በሌላ በኩል በኢራን ጦርነት ላይ የተሻለ ስምምነት ላይ መድረስ አለመቻሉ በነጩ ቤተ መንግስት ዘንድ ብስጭትን በመፍጠሩና በትራምፕ ላይም ትችቶችን በማብዛቱ ከጠቅላይ ሚኒስትር ኔታንያሁ ጋር የሚኖራቸው ውይይት ለአሜሪካ አስተዳደር ወሳኝ እንደሆነ ተመላክቷል። ሁለቱ መሪዎች ዋሽንግተን የተገኙት ለዩክሬንና እስራኤል ተጨማሪ ድጋፍ እንዲደረግ ሲሞግቱ በነበሩትና ለቀድሞው የሪፐብሊካን ሴናተር ሊንዴሴ ግራሃም የመታሰቢያ ስነ ስርዓት ላይ ለመካፈል ነው።